ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን 15 ላይ ፕሪፓሬሽን ኦፍ ካርቦክሲሊክ አሲድ በተመለከተ ዲስከስ አድርገናል። ካርቦክሲሊክ አሲድ እንዴት ፕሪፔር እንደምናደርግ እንዲሁም ደግሞ how to prepare acetic acid in the laboratory industrially ከፕሪፓሬሽን ኦፍ ካርቦክሲሊክ አሲድ በተጨማሪ አሴቲክ አሲድን እንዴት ፕሪፔር ማድረግ እንዳለብን ዲስከስ አድርገናል። እንግዲህ ዛሬ ሌሰን 16 ላይ የምናየው ኤክሰርሳይዝ ይሆናል። ኤክሰርሳይዞችን እንሰራለን። ከኤክሰርሳይዝ 6.6 ጀምረን ያሉትን ኤክሰርሳይዞች እየሰራን እንሄዳለን ማለት ነው። እንግዲህ በዚህ ሌሰን ኤክሰርሳይዝ 6.6 እና ኤክሰርሳይዝ 6.7 ሁለቱን ኤክሰርሳይዞች እየሰራን እንሄዳለን። የመጀመሪያው ጥያቄ ኤክሰርሳይዝ 6.6 ላይ እንግዲህ እንደምታዩት which of the following statement is false ነው። እንግዲህ የትኛው ስቴትመንት ሐሰት ነው? ሐሰት የሆነውን ስቴትመንት ከመረጣችሁ በኋላ ለምን ሐሰት ሆነ give your reason ምክንያታዊ ሆኑ ነው። ኦኬ እንግዲህ ፎልስ ነው ስንል ስቴትመንቱ ለምን የሚለውንም በምክንያት ማስቀመጥ ወይም ማስረዳት ይኖርብናል። እንግዲህ የመጀመሪያው the carbonyl carbon in all aldehydes is bonded to hydrogen and an alkyl group ቲቲቷት ትሩ ነው። ይሄ ፎልስ አይደለም። ምክንያቱም ለምሳሌ ካርቦናይል ግሩፕ ስንል የአልዲሃይድስ አር ሲኦኤች ነው። ይሄን ታውቃላችሁ። ስለዚህ ይሄ አሁን ለምሳሌ ሚታኖልን ብንወስድ ሚታናልን ብንወስድ ይሄ CH3OH ይሄ ነው አይደለ? ይሄንን ቦንድ ስንሰራ CH3 እናደርግና C እናደርግና ደብል ቦንድ ኦክሲጅን ሃይድሮጅን ይሄ ነው አይደለ? the ካርበን የምንለው ይሄ ነው። ይሄ ካርበን ከሃይድሮጅን እና እንዲሁም ከሌላ ምን ጋር አልካይል ግሩፕ ጋር ወይ ሃይድሮጅን እና ከሌላ አልካይል ግሩፕ ጋር ምን ሆኗል? ቦንድድ ሆኗል ማለት ነው። ስለዚህ ይሄ ትክክል ነው፣ ትሩ ነው። ይሄ ትሩ ነው። ቢ ላይ ስንመጣ ኬቶንስ አር ሞር ሶሉብል ኢን ዋተር ዛን አልኮሆልስ ይላል ፎር ኮምፓሬብል ሞለኪውላር ዌይት ይላል። ይሄ ፎልስ ነው። ፎልስ ነው። ስለዚህ አሁን መልሱ ቢ ነው፣ ፎልስ ነው። ሲ ላይ ስንመጣ ኤኒ ሪአክሽን ዛት ኦክሲዳይዝ አን አልዲሃይድ ቱ ካርቦክሲሊክ አሲድ ዊል ኦልሶ ኦክሲዳይዝ ኬቶን ቱ ካርቦክሲሊክ አሲድ። ኤኒ ሪአክሽን ዛት ኦክሲዳይዝ an aldehyde to carboxylic acid will also oxidize ketone to carboxylic acid ነው የሚለው። ስለዚህ ይሄ አይሆንም፣ መልሱ ቢ ነው የሚሆነው። ቢ ለምንድን ነው ቢ ያልነው? ኬቶን አር ሞር ሶሉብል ኢን ዋተር ዛን አልኮሆልስ ኦፍ ኮምፓሬብል ሞለኪውላር ዌይት ይላል። ኬቶን ከአልኮል ኮምፓሬብል የሆነ ሞለኪውላር ማስ ኖሮት ግን የኬቶን በዋተር ውስጥ ምንድነው ሶሉብል ነው የሚለው አይደለም። ቢኮዝ ይላል አልኮል ካልፎርማት ሃይድሮጅን ቦንዲንግ አሁን ሞር ሶሉብል የሆነው ማን ነው ስንል ኬቶን ሳይሆን ማን ነው? አልኮል ነው። ለምን ካለን አልኮል ካን ፎርም ዋት ሃይድሮጅን ቦንዲንግ ዊዝ ዋተር ሞለኪውልስ ዲዩ ቱ ዋት ምን ዘ ፕሬዘንስ ኦፍ ሃይድሮክሳይድ ግሩፕ ስላለው ማለት ነው። ዋይል ኬቶን ካን ኖት ሃይድሮጅን ቦንድ እዚህ ጋር ዶኔት አያደርግም። ሃይድሮጅን ቦንድን ምን አያደርግም? ዶኔት አያደርግም። ዶኔት አያደርግም። ስለዚህ ፎልስ የሆነው ቢ ነው ማለት ነው። ወደ ሁለተኛው ጥያቄ እንምጣ። ኮስቲን ነምበር 2 ምንድነው የሚለን? ድሮ ዘ ስትራክቸራል formula of one ketone with molecular formula this one and for two aldehyde with molecular formula this one ነው የሚለው። ስለዚህ አሁን ይሄንን ድሮው እናድርግ። ድሮው እናድርግ። ይሄን ድሮው ስናደርገው የመጀመሪያውን ስንሰራ C4H8O ይሄ ስትራክቸራል ፎርሙላውን ይሄን ድሮው ስናደርግ ምንድነው የሚሆነው? CH3 CH2 እናደርግና C ደብል ቦንድ O ብለን እንደገና ምንድነው የምንለው? ይሄ 4 ካርበን ያለው C እንልና ምንድነው የምንለው? CH3 አሁን ይሄ ኬቶን ነው። 4 ካርበን አለ፣ 8 ሃይድሮጅን አለ። ቼክ ማድረግ ይቻላል። 3 ሲደመር 2 5 እና 3 8። ስለዚህ ኬቶን ከሆነ ደግሞ ምንድነው? RCOR ይሄ ኬቶን ነው። RCOR ፋንክሽናል ግሩፕ ማለት ነው። ይሄ ኬቶን። ሌላው ሁለተኛው ላይ የተሰጠ ማን አለ? C4H8O። ለዚህ እንግዲህ ይሄ ሞለኪውላር ፎርሙላ ተሰጥቶናል። ለዚህ ምንድነው የተባለው? ቱ አልዲሃይድ ዊዝ ሞለኪውላር ፎርሙላ ዚሷን። የዚህን ስንሰራ ምንድነው የምናደርገው? የመጀመሪያው ለምሳሌ H3 አድርገን ካርበን H2
ኦኬ CH2 ማለት እንችላለን። አሁንም ኦኬ CH2 እንልና ካርበን ደብል ቦንድ ኦክሲጅን H ይሄ ማለት እንችላለን። አሁን ይሄ ተመልከቱ ይሄ ሞለኪውላር ፎርሙላ ይሰጠናል። ብትቆጥሩት ሃይድሮጅን 3 ሲደመር 2 5 5 ሲደመር 2 7 7 ሲደመር 1 8 ስለዚህ አሁን ይሄ ኔም ስናደርገው 1 ቡታናል ማለት እንችላለን። 1 ቡታናል ማለት እንችላለን። ኦኬ 1 2 3 4 ይሄ ኔም ብናደርግ ሌላኛው 2 ነው የተባለው። አሁንም ሌላ ለዚህ ምን መስራት እንችላለን? H3C ወይም CH3 ማለት ነው። ይሄ CH እና ኦኬ CH3 ብለን ከፈለግን C ብለን ደብል ቦንድ ኦክሲጅን ኦኬ ሃይድሮጅን ማለት እንችላለን። አሁን ይሄን እስኪ ኔም እናደርግ። አሁን ይሄን ኔም እናደርግ 1 2 3 አይፓክ ኔም ብንሰጠው እኔ ምንድነው የሚሆነው? 2 ሚታይል ሁለተኛው ላይ ሚታይል አለ አይደለ? 2 ሚታይል ብለን ምንድነው የምንለው? ፕሮፓናል ኦኬ ፕሮፓናል ለምን 3 ካርበን ስላለ ኤል ነው አይደል? አልዲሃይድ ሶ በዚህ መልኩ ድሮ ማድረግ እንችላለን። ለመጀመሪያው 1 ኬቶን ነው የተባለው። ሶ ኤን በዚህ መልኩ እናስቀምጣለን ማለት ነው። ኬቶን 1 ኬቶን ነው የተባለው። በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሶ ሁለተኛው ጥያቄ ይሄን ይመስላል። ኦኬ ሶስተኛው ጥያቄ ድሮ ስትራክቸራል ፎርሙላ ፎር ዚስ ኮምፓውንድ ነው የሚለው። የመጀመሪያው እንግዲህ 1 ክሎሮ 2 ፕሮፓኖን። መጀመሪያ ይሄ ምንድነው? ፕሮፓኖን ከሆነ 1 የሚል እንትን አለው መጨረሻ ላይ አይደለ? ሰፊክስ ሶ ይሄ ኬቶን ነው ማለት ነው። ስለዚህ ለዚህ ምንድነው ስትራክቸራል ፎርሙላ መስራት ነው። ስለዚህ እዚህን ስንሰራ ምንድነው 1 ክሎሮ አንደኛው ላይ ነው ያለው ማለት ነው ፕሮፓኖን። ስለዚህ 3 ካርበን የሚሆነው CH3 እንልና C ደብል ቦንድ O እንልና ኦኬ ይሄንን ካደረግን በኋላ የሚቀጥለው ምንድነው CH2 ነው የሚሆነው ማለት ነው። CH2 ኦኬ እዚህ ጋር ምን ማድረግ እንችላለን? ክሎሪን ማድረግ እንችላለን። ስለዚህ 1 ክሎሮ ነው የሚለው 1 ክሎሮ 2 ፕሮፓኖን ኦኬ 2 ፕሮፓኖን። ሶ ነምበሪንግ ከዚህም ልንሰጥ እንችላለን 1 ኦኬ 2 3 ከዚህም ብንሰጥ እኩል ነው የሚሆነው 1 2 ሁለተኛው ላይ ነው ያለው። ስለዚህ አሁን ይሄ ምንድነው ማለት ነው 1 ኦኬ ክሎሮ 2 ፕሮፓኖን አይደለ? ፕሮፓኖን ይሄን ይሰጠናል። ይሄን ተሰሩት ምክንያቱም አንደኛው ላይ ምን አለ? ክሎሪን አለ ማለት። ወደ ሁለተኛው ጥያቄ እንምጣ። ማለት ሶስተኛው ጥያቄ ኤን ሰርተናል። ቢ ማለታችን ነው። ኦኬ ቢ 3 ሃይድሮክሲ ቡታናል። እንግዲህ ሃይድሮክሲ የሚለው OH ነው ማለት ነው። ሶስተኛው ላይ OH አለ፣ ቡታናል ነው። ይሄ ደግሞ ምንድነው? አልዲሃይድ ነው። AL የሚል ሰፊክስ አለው መጨረሻ ላይ። ስለዚህ አልዲሃይድ ነው። ሶ ይህን ስንሰራ ምንድነው የምናደርገው ማለት ነው? CH3 እናደርግና CH3 እናደርጋለን። ዘን 2 ነው ያለን CH እናደርግና እዚህ ጋር ምን አለ? OH አለ። ኦኬ OH አለ ሁለተኛው ላይ ማለት ነው። CH ኦኬ 2 እንልና C ደብል ቦንድ OH ተመልከቱት። አሁን 3 ሃይድሮክሳይድ ቡታናል ይሰጠናል አይደለ? ሶ ከዚህ ነው የምንጀምረው 1 ኦኬ 2 3 4 ስለዚህ ይሄ ምንድነው? ይሄን ይሰጠናል ማለት ነው። 3 ሃይድሮክሳይድ ወይም ሃይድሮክሲ ቡታናል AL ይሄ ምክንያቱም ይሄ ምንድነው? አልዲሃይድ ነው የፈንክሽናል ግሩፕ ማለት ነው። ሲ ጋር ስንመጣ C 4 ሃይድሮክሲ እንግዲህ አራተኛው ላይ OH አለ ማለት ነው። 4 ሚታይል አሁንም አራተኛው ላይ ምን አለ? ሚታይል ግሩፕ አለ ማለት ነው። 2 ፔንታኖን 5 ካርበን ነው። ይሄ 1 ሰፊክስ አለ እዚህ ጋር። ሶ ይሄ ኬቶን። ስለዚህ ይሄን ስንሰራ ምንድነው የምናደርገው? CH3 እንልና ኦኬ CH2 ኦኬ CH2 C 1 2 3 4 እዚህ ጋር አሁን ደብል ቦንድ ይሆናል ማለት ነው። እዚህ ጋር ምን አለ? CH3 አለ። ኦኬ CH3 አለ። ሶ 4 ሃይድሮክሳይድ ነው የሚለው አክቹአሊ ይሄንኛው C ይሆንና CH የሚሆነው። ሶ አሁን እዚህ ጋር ይሄን ስንሰራ እንግዲህ አራተኛው ላይ አሁን ተመልከቱ እዚህ ጋር ካርበን ሁለተኛው ላይ ለምሳሌ ካርበን እዚህ ጋር ደብል ቦንድ ኦክሲጅን ብናደርግ እዚህ ጋር CH3 ብናደርግ አሁን ከዚህ ነው የምንነሳው ማለት ነው። 1 2 3 4 አራተኛው ላይ ነው እዚህ ጋር ቢሆን ነው ማለት ነው። OH አለ፣ ሌላ ምን አለ? CH3 አለ። አሁን ተመልከቱ እዚህ ጋር ይሆናል። እዚህ ጋር ምን አለ? CH አለ ማለት ነው። እዚህ ጋር ምን አለ? CH3 አለ ማለት ነው። ሶ አሁን ይሄን ከዚህ ነው ለዚህኛው ለፋንክሽናል ግሩፕ ቅርብ ከሆነው አይፓክ ኔም ስናደርግ ከዚህ ነው የምንሰጠው ቁጥር 1 2 3 4 5
ስለዚህ አሁን ይሄ 1 2 3 4 አራተኛው ላይ ምን አለ? OH አለ፣ ሃይድሮክሳይል አለ። አራተኛው ላይ ሌላ ምን አለ? እዚህ ጋር ሚታይል አለ። ኦኬ ምን አለ? ሚታይል አለ። ስለዚህ አሁን ይሄ ምንድነው? እዚህ ጋር እንዳያችሁት 4 ሃይድሮክሲ ኦኬ ሃይድሮክሲ ወይም ሃይድሮክሳይድ ግሩፕ ማለት ነው። ሃይድሮክሲ 4 ሚታይል ኦኬ ሚታይል 2 ፔንቲን ምንለው ነው ማለት ነው። 2 ፔንቲን። ሶስተኛው ጥያቄ ከኤ እስከ ሲ ያለው ይሄን ይመስላል። እንግዲህ አራተኛው ጥያቄ ጊቭ ዘ አይፓክ ኔም ኦፍ ዘ ፎሎዊንግ ኮምፓውንድስ ነው። በዚግዛግ ላይ ነው የተሰጠን። እንግዲህ አሁን ምንድነው? ኬቶን ነው ግን ኬት እንትን እንበል ኦኬ ነምበሪንግ ኬት ነው የምንሰጠው የሚለውን ነገር እዚህ ጋር ማየት ያስፈልገናል። ለፈንክሽናል ግሩፑ ቅርብ ከሆነው ከዚህ ብንነሳ 1 2 3 ሶስተኛው ላይ እናገኘዋለን። ማንን? ካርበን ፈንክሽናል ግሩፑ ማለት ነው። ነገር ግን ከዚህ ከተነሳን 1 2 3 4 ማለት ነው። ስለዚህ ነምበሪንግ ትክክለኛው ከዚህ ነው ማለት ነው። 1 ኦኬ 2 3 4 5 6 ስለዚህ ሶስተኛው ላይ ምን አለ? የፈንክሽናል ግሩፑን ማመልከት አለብን። ሶስተኛው ላይ ነው ያለው። ስለዚህ 3 ብለን 6 ካርበን ነው ያለው። ምንድነው የምንለው? ሄክሳኖን ኦኬ ሄክሳኖን እንላለን ማለት ነው። ኦኬ 3 ሄክሳኖን። እዚህ ጋር ያለው ቢ ላይ ያለው አልዳሃይድ ነው። ምክንያቱም ይሄ ፈንክሽናል ግሩፑ COH ይሄ አልዳሃይድ RCOH። ስለዚህ ካርበን ነምበር እንግዲህ አልዳሃይድ ከሆነ ምን ጊዜም ከራሱ ነው የምንጀምረው። አይፓክ ኔም ስንሰጥ 1 ኦኬ 2 3 4 5 6 ይሄም አጋጣሚ 6 ካርበን ያለው። ስለዚህ ይሄን ምን ማለት እንችላለን? ሄክሳናል ማለት እንችላለን። ሄክሳናል AL ሰፊክሱ ማለት ነው። AL ዚት ኢት ዋት ሄክሳናል። እንግዲህ አይፓክ ኔሙን በዚህ መልኩ መስጠት እንችላለን። በሌላ አባባል ማለት እኮ ይሄ ምን ማለት ነው? CH3 ኦኬ CH2 C እዚህ ጋር 1 አለ 2 አለ 3 4 C ደብል ቦንድ ኦክሲጅን አለ ኦኬ CH2 CH3 ይሄ ነው ማለት ነው። ኮንደንስድ አድርገን ስንሰራው ይሄ ነው። ይሄ ማለት ነው። እዚህ ጋር ያለው በተመሳሳይ እንደዚሁ ነው። ይሄ ማለት ምን ማለት ነው? H ኦኬ 3 CH2 ኦኬ 1 2 3 4 2 C ደብል ቦንድ OH ይሄ ማለት ነው። ኦኬ ይሄ ምንድነው? አልዳሃይድ ስለሆነ ማለት ነው። በዚህ መልኩ ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። አይፓክ ኔሙን መስጠት እንችላለን ማለት ነው። ወደሚቀጥለውና አምስተኛው ጥያቄ እንምጣ። ኤክሰርሳይዝ 6.6 የመጨረሻውና አምስተኛው ጥያቄ ፎርማሊን ሄልፕ ኢን ዘ ፕሪዘርቬሽን ኦፍ ባዮሎጂካል ስፔሲመን። እንግዲህ ለፕሪዘርቬሽን ያገለግላል ፎርማሊን። ዋት ኢዝ ዘ ሜን ኮንስታንትስ ኦፍ ፎርማሊን ነው። ፎርማሊን የያዘው በአብዛኛው ሜንሊ ኮንስታንት የሆነው የፎርማሊን የያዛቸው ምንድን ናቸው ነው ጥያቄው። እንግዲህ ፎርማሊን ስንል የፎርማልዲሃይድ ሌላ ስሙ ነው። መልሱ ላይ ስንመጣ ፎርማሊን ማለት አናዘር ኔም ፎርማልዲሃይድ ታውቃላችሁ፣ ወይም ፎርማሊን እንለዋለን። ስለዚህ ፎርማሊን ሌላ ስሙ ነው የማን? የፎርማልዲሃይድ ማለት ነው። ኢንግራዲያንቶቹ ወይም የያዛቸው ማን ናቸው ስንል 37% ፎርማልዲሃይድ ባይ ዌይት ይቷል፣ ወይም ደግሞ በቮሊዩም 40% ማለት ነው። ከ6 እስከ 13% የሆነው ሚታኖል ነው። ኤንድ ሌላው ደግሞ ዘረስት ወተር ነው ማለት ነው። እንግዲህ ሜን ኮንስታንትስ ኦፍ ፎርማሊን የምንላቸው እነዚህ ናቸው። እስከ 37% የሚሆነው ፎርማልዲሃይድ ነው ባይ ዌይት፣ ወይም በቮሊዩም ደግሞ 40% ማለት ነው። ከ6 እስከ 13% ሚታኖል። ከዚህም ውጭ ያሉት ደግሞ ዘረስት ምንድናቸው? ወተር ናቸው ማለት ነው። እነዚህ ናቸው። ኤክሰርሳይዝ 6.7 ጋር ስንመጣ ራይት ዘ ስትራክቸር ኦፍ ዘ ፎሎዊንግ ሞኖካርቦክሲሊክ አሲድ። የእነዚህን ስትራክቸር ስሩ ነው። የእነዚህን ስትራክቸር ሞኖ ካርቦክሲሊክ አሲድ ቡታኖይክ አሲድ ነው። ሶ ሲምፕል። የዚህን ስትራክቸር ስንሰራ CH3 እንልና ኦኬ CH2 እንልና C ደብል ቦንድ O ኦኬ OH ዚስ ኢዝ ዋት ቡታኖይክ አሲድ እንላለን። ይሄን ፔንታኖይክ አሲድ ነው። የዚህም ተመሳሳይ ነው። በጣም ሲምፕል ነው። CH3 ኦኬ CH2 ምክንያቱም 5 ነው። ፔንት ማለት 5 ነው። CH2 እና አሁንም CH2 1 2 3 4 ካርበን CH2 ኦኬ 1 2 3 4 እና የመጨረሻው ላይ ራሱ C ደብል ቦንድ O
ኦኬ OH this is what ፔንታኖይክ አሲድ ምክንያቱም RC ይሄ እንደ አንድ R ነው ይሄ R አሁን እዚህ ጋር RCOOH አይደለ ፈንክሽናል ግሩፑ ሶ ይሄ እንደ አንድ R ነው ማለት ነው COOH ማለት ነው ይሄም እንደ አንድ ምንድነው ማለት ነው R ነው ማለት ነው ስለዚህ ይሄ RCOOH የካርቦክሲሊክ አሲድ ፈንክሽናል ግሩፕ ማለት ነው ስለዚህ ይሄ እንደ አንድ R ማለት ነው ሶ ይሄን ይመስላል ኤክሰርሳይዝ 6.7 ኤክሰርሳይዝ 6.7 ኤ እና ቢ ይሄን ይመስላል ማለት ነው ሁለተኛው ጥያቄ ስንመጣ ኦኬ ሁለተኛው ጥያቄ እዚህ ጋር እንደምታዩት write the structure of the following dicarboxylic acid እንግዲህ እነዚህ ዳይካርቦክሲሊክ አሲድ ማለት ሁለት ካርቦክሲሊክ አሲዶች አሉ ማለት ነው ፔንቴን ኦኬ ዳዮይክ አሲድ ሄክሴን ዳዮይክ አሲድ 1,3 ቤንዚን ዳይካርቦክሲሊክ አሲድ ነው የሚለው ሶ አሁን ይሄን አንድ ባንድ እየሰራ ነው እንሄዳለን ፔንቴን ዳዮይክ አሲድ ስንት ካርበን አለ ማለት ነው 5 ካርበን አለ ማለት ነው ፔንት ኦኬ ፔንት የሚለው ፕሪፊክስ የሚያመለክታል ሶ በጣም ቀላል ነው ሶ መጀመሪያና እንግዲህ ምን ጊዜም የካርቦክሲሊክ አሲድ መሃል ላይ አይሆንም ፈንክሽናል ግሩፑ ዳርና ዳር ላይ ነው ያለው ስለዚህ አሁን ይሄን ስንሰራ ምንድነው የምንለው H እናደርግና ኦኬ O ብለን ኦኬ C ደብል ቦንድ O እናደርጋለን CH2 እናደርጋለን ሁለት CH2 እናደርጋለን አሁንም CH2 እናደርግና C ደብል ቦንድ O ኦኬ OH look 1 2 3 4 5 ካርበን ማለት ነው ሶ ይሄ አንድ የካርቦክሲሊክ አሲድ አንድ ፈንክሽናል ግሩፕ ነው እዚህ ጋር ሌላ ካርቦክሲሊክ አሲድ አለ ስለዚህ ይሄ ፔንቴን ዳዮይክ አሲድ ዳይ ማለት ሁለት ነው እዚህ ጋር አንድ አለ እዚህ ጋር ደግሞ ሌላ ማለት ነው በዚህ መልኩ ማስቀመጥ እንችላለን ሄክሴን ዳዮይክ አሲድ ይሄም ተመሳሳይ ነው ምንም አዲስ ነገር የለውም ሶ H እንልና O ብለን C ደብል ቦንድ O ኦኬ እዚህ ጋር CH2 ኦኬ CH2 1 2 3 4 ኦኬ CH2 እናደርግና C ደብል ቦንድ OH ሶ ይሄም 1 2 3 4 5 6 ስለዚህ እዚህ ጋር አንድ ካርቦክሲሊክ አሲድ አለ እዚህ ጋር ሌላ ካርቦክሲሊክ አሲድ አለ ስለዚህ ሄክሴን ዳዮይክ አሲድ የሚለው ይሄን ይመስላል ማለት ነው ሲ ላይ 1,3 ቤንዚን ዳይካርቦክሲሊክ አሲድ እንግዲህ ስትራክቸሩን መስራት ነው የቤንዚንን አክቹአሊ ድሮይንግ ላይ በጣም ጎበዝ አይደለሁም ኤኒዌይ ይሄን ይመስላል እንደዚህ አድርገን ሰራና ቤንዚን እዚህ ጋር ደብል ቦንድ ካለ ሲንግል ይሆናል ኤ ደብል ቦንድ ይሆናል ኤ ሲንግል ይሆናል ኤ ደብል ቦንድ ይሆናል ስለዚህ 1,3 ነው የሚለው ቤንዚን ኦኬ ስለዚህ አንደኛው ላይ አለ ምን አለ COOH አለ ኦኬ ሌላኛው ስንተኛው ላይ አለ ሶስተኛው ላይ አለ 1 2 3 እዚህ ጋር ምን አለ አሁንም ሌላ COOH አለ ሶ በዚህ መልኩ መስራት እንችላለን አሁን ይሄ 1,3 ቤንዚን ዳይካርቦክሲሊክ አሲድ አንደኛው ላይ አለ ሶስተኛው ላይ አለ ማለት ነው በዚህ መልኩ መስራት እንችላለን let's come to next question number 3 okay exercise 6.7 የመጨረሻው ጥያቄ a great many carboxylic acids are encountered in nature በተፈጥሮ ይገኛሉ ካርቦክሲሊክ አሲዶች so list some of them and their respective sources እንግዲህ ሶርሳቸውን ሊስት አድርጉ እንዲሁም ደግሞ ሶርሳቸውን ጥቀሱ ነው የሚለው በጣም ብዙ መጥቀስ እንችላለን ከመጽሐፋችሁ በተጨማሪ መጽሐፋችሁ ላይ ካሉትም እንግዲህ ሲትሪክ አሲድ አለ ይሄ ፋውንድ ኢን ሲትረስ ፍሩት ላይክ ሌመን ላይ የሚገኝ ይሄ ሲትሪክ አሲድ ነው አሴቲክ አሲድ አለ የምታውቁት ነው ይሄ ፕሬዘንት ኢን ቪኒጋር ላክቲክ አሲድ ይሄንን ታውቁታላችሁ is produced in muscle tissue during exercise muscle tissue ላይ የምናገኘው ነው እንዲሁም ደግሞ sour milk okay found in sour milk products milk product ላይ የሚገኝ አሲድ ላክቲክ አሲድ እንለዋለን ሌላው ማሊክ አሲድ ነው ማሊክ አሲድ የምንለው ደግሞ ይሄ አፕል ላይ ወይም ግሬፕ ላይ የምናገኘው አሲድ ነው ይሄ ማሊክ አሲድ እንለዋለን ሌላው ፎርሚክ አሲድ ነው ፎርሚክ አሲድ መጽሐፋችሁ ላይ የሚያለ ነው ዲስከስ አድርገናል found in ant bits ጉንዳን እንትን ሲሉ ቢት ሲያደርጉ እንግዲህ በጣም የሚያቃጥለን አሲድ ስላላቸው ነው ምን አይነት አሲድ ነው ያለው ላይ ፎርሚክ አሲድ የሚባል አሲድ አለ ሌላው ፋቲ አሲድስ ነው ፋቲ አሲድ የምንለው ደግሞ ሎንግ ቼን ካርቦክሲሊክ አሲድ found in fat from plant and animals ወደፊት ፋት የሚለውን ስንማር እዚያ ላይ ዲስከስ የምናደርግ ይሆናል
እንግዲህ እንዳጠቃላይ ከኤክሰርሳይዝ 6.6 up to ኤክሰርሳይዝ 6.7 ያሉትን ጥያቄዎች በዚህ መልኩ ሰራናቸው። በሚቀጥለው ሌሰን 17 ላይ ከኤክሰርሳይዝ 6.8 ጀምሮ ያሉትን ጥያቄዎች የምንሰራ ይሆናል ማለት ነው። እንግዲህ እንደተለመደው ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ ሌላ ጋር እንዲደርስ ማለት ነው። እንዲሁም ኮሜንት ካላችሁ ደግሞ ኮሜንት ብታስቀምጡልን በጣም ደስ ይለናል። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ